እንደዚህ ጥለናት ልንሄድ ነው? አዎ። ግን በኋላ ምንም አይፈጠርም። እንደውም ስላልገደልኳት ልታመሰግነኝ ነው የሚገባው። ግን አለቃችን አሁን ደርሰሽ ፈሪ አትሁኝ። እሺ እንዳልክ በአሁን እንሂድ። ምንድነው ሳሚ? ማን እንዲያደርግሽ? አሁን ላንቺ ይገባ በስንት ሰው ችግር እንዳልደረሽ ላንቺ ሰው እንደዚህ ትሆኛለሽ? አሁን ምን ለውጥ የላትም? ምንም ለውጥ የላትም። ግን እኮ ያው ዶክተሩ እንድንታገስ ነግረናል። ወይ መታገስ እኔ አልችልም። የተሻለ ሕክምና እንድታገኝ ማድረግ አለብኝ። እኔም እኮ እንደዛ ብዬ ጆን ጠራሁት። ጆን? አዎ ያው እሱ እኮ ከኛ የተሻለ ያውቃል ብዬ ነው። የሱ እርዳታ ያስፈልገኛል። ሰማያት በዚህ ሰዓት እንዴት ነው? ቆይ እንደዚህ አይነት ነገር ተፈጥሮ አይደለም እሱ ሌላም ሰውስ ቢሆን እርዳታውን መጠየቅ የለብንም? እሺ የት ነው ያለው? መጥቷል። እዚሁ ሳሎን ነው ያለው። ልጥራው? እሺ ይሁን። እሺ ሰማያት በቃኛ እንወጣላቸው እና በቃ እሺ ፍቅር ተነስ እንጂ ትምህርት ቤት እኮ ረፈደብህ። ዛሬ ባልሄድስ? እንዴ ለምን? ዛሬ አባዬ ጋር ብንሄድስ? ፍቅር ደጋግሜ እነግርሃለሁ፣ አባትህ አይወደንም። ለምን አትሰማኝም? አክስትም አትወደኝም? እሷ ጋር እኔ ራሴ አመቻችቼ እወስድሃለሁ። እስከዛ ግን ትምህርትህን ተማርልኝ። እሺ እሺ እሺ። እና ትምህርት ቤት አትሄድ? እሄዳለሁ። በቃ እሺ ተነስ። ሄሎ ወይ ጆ፣ ምን ነው ቸኩላ ነው ሳታዋራኝ? እኔ የምልህ እንዴት ነው ግን አሁን ሳምሪ ተስፋ አላት? በቀናት ውስጥ ቢሆን እንዴት እንደዚህ ልትሆን ትችላለች? እሺ ጆ በጣም እናመሰግናለን። ካስፈለገ በቃ ነገ ሆስፒታል ይዘናት እንመጣለን። ተይ እንጂ ድል የሩቅ ሰው አደረግሽኝ እኮ። ኧረ እኔ እንደዛ ማለት አይደለም። ግድ የለም አታብራሪው፣ ሁሉም ነገር ግልጽ ሆኖልኛል። ምንድነው ግልጽ የሆነልህ? ከኔ ይልቅ ሰማያት መምረጥሽ አሁንም አልገባኝም። ግልጽ አይደል እኮ ምኑ?
የእሱ ደጋፊ መሆንሽ? እኔ አሁንም አልገባኝም። አትደናገጭ። በሁለታችን መካከል ባለው ጸብ ለሱ ወገነሻል ነው ያልኩት። ተው እንጂ ጆ፣ ስለምን መወገን ነው የምታወራው? እኔ እንደውም ይሄ ጸባችሁ ቢፈታ በጣም ደስተኛ ነኝ። ቆይ እሱን ላለማየት ነው እንዴ እንደዚህ ሮጠ ሄድከው? እሱ እንኳን የማይሆን ነገር ነው። ቆይ ግን በዚህ ልክ እንደዚህ ያጣላችሁ ምን ቢፈጠር ነው? እሱም ይለፍሽ እንዴ? ለምን? ቆይ ሚስጥር ነው? ሚስጥር ነው። እኔ እንደውም ቂማችሁን ትታችሁ ሰላም ብትፈጥሩ በጣም ነው ደስ የሚለኝ። ቆይ እናንተ እኮ በጣም ትላልቅ ሰዎች ናችሁ እንዴ? ምንድነው እንደዚህ የሚያደርጋችሁ? በቆንጂዬ ልጅ መጣላቱ እንጂ መታረቁ ቀላል ይሆናል ብለሽ ነው? አልገባኝም። በሴት ነው እንዴት ተጣላችሁት? ለዛውም ውስጧም ውጫም ቆንጂዬ በሆነች ልጅ እንዴ? ታዲያ እሷ ከወደደችው ጋር እናንተ ምን አጣላችሁ? ከሰማያት ጋር ደስተኛ ሆነች ስላየሁሽ ደስ ብሎኛል። ልብሽ እንደማይሰብረው ተስፋ አድርጋለሁ። በአንዲት ቆንጆ ልጅ ነው የተጣላ ነው እንጂ ቆይማ ሰማያት። አቤት። ምንድን ነው? ምን ሁኔታሽ ነው? ቆይ ከጆ ጋር የተጣላችሁት አንድ ሴት ወዳችሁ ነው እንዴ? እንዴ ቆይ ምንድነው የሚያስቀ? ዮሐንስ ነው እንደዛ ያለ? አዎ። እኔ አሁን ሶስተኛ እናት ነኝ። ተቀመጭ። ለምን? ነይ። ልታረሳሳኝ ነው? ነይ ቁጭ በይ። ቆይ ለዚህ ነው የጠራኝ? እኔ አንድ የማውቀው ነገር አሁን አንቺ እንደምወድ ብቻ ነው። እውነቱን ላለመናገር ነው። ይኸውልሽ አሁን ዮሐንስን ከሰማሹ ብዙ ነገር ነው የሚለው። እሱን ተይው። እናንተ በጣም ነው የምትገርሙት። ቆይ በዚህ ምክንያት ነው እንደዚህ ጠላት የሆናችሁት? አሁን ባለፈ ነገር እየቀናሽ መሆኑ ነው። አያ አይደለም በስተመጨረሻ እውነት መሆኑን አመን። ሳምሪ 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 ወንጂ ምንድን ያለችው? እኔ እንጃ። ወንዴ ነው ያለችው መሰለኝ። ማስታወስ ጀመረች ማለት ነው እንዴ? ሳምሪ ያሳትቻል። ስለ ሳምሪ ሰምታል? ስለ ሳምሪ ምን? ቆይ ኮኪ እኔ ጋር ነው ስትል ነበር? አዎ ሲመስለኝ የኮኪ ሀሳብ ብቻ አይደለም፣ ባቢም አለ። ባቢ ምን አደረገ? ባቢ እኔ እንጃ ብቻ ታማለች። ታማለች? ራሷን አታውቅም፣ የምታስታውሰው ነገር የለም እያለኝ ነበር ካሊፍ። በዚህ ልክ? አዎ ቆይ ምን እያሰብክ ነው ዝም ያልከው? ስለ ወደፊት ህይወታችን ምናምን እያሰብኩ። ምን ሊመስል ይችላል? ማለት ቤታችን፣ ልጆቻችን ምናምን ነገር እናማ ደስ የሚል ህይወት የሚኖረን ይመስለኛል። ቆይ በምንድን ነው ደስተኛ የምንሆነው? ማለት ከተዋደድና ከተፋቀረን በቂ አይደለም? መዋደዳችን ብቻ በቂ ነው ብለህ ታስባለህ? እዚህም ገንዘብ ምናምን ልትይኝ አይደለም እና አያስፈልገንም እንዴ ገንዘብ? ማለት እኔና አንቺን ይቸግረናል ብዬ ስለማላስብ ያን ያህል አያሳስብም። ቆይ በጣም አስቸጋሪ የሆነ ነገር ቢያጋጥመንስ? ምን? ሰዎች ሲጋቡ ምን ተባብለው ቃል እንደሚገባቡ ታውቃለህ? በህመምሽ በችግርሽ። አውቀዋለሁ፣ ግን እኔና አንቺ የሚለይ ምንም ነገር አይኖርም። እርግጠኛ ነህ? እርግጠኛ ነኝ። ለአንቺ ያለኝ ፍቅር አንኮንዲሽናል ነው። ወንድዬ
በጣም አዝናለሁ። ቀላል እንደማይሆን ይገባኛል። ያው ለማንም ሰው በሽታ እንመኘው። አትጨናነቂ። እኔ ሁሉ ለሰሩ ስራ ሲቀጡ ብቻ ነው የምፈልገው። እኔም ግን ሳምሬት የምትወዳት ሴት በፍቅር ያዝ ምን ነው ሳሚያት እና ብታነሳው ይሻላል። ለምን ስለ ሳምሬት ቢሆንም የሚልን ብትሰማ ይሻላል። አይ የተለየ ነገር የሚለኝ ነገር ስለሌለ ባላንስ ይሻላል ካልክሽ አሁንም እሱ ነው እና አንሳው ብታነሳው እኮ ነው የሚሻለው። ሄሎ የት ነህ? አይ እነ ሰማያት ቤት ከሄድክ ብዬ ነው። ቅርብ ሰዓት እዛ ነበርኩ። ፍቅራቸው እንዳረብሽ ብዬ ወጣሁ። አንተ ከኔ ባስክ መሰለኝ። በዚህ ሰዓት ትቀልዳለህ? ታዲያ ለምንድን ነው የት እንደሆንኩ የጠየቀኝ? የሳምራዊትን ጤና ማወቅ ስለፈለኩ ነው። ለምን? መቼም ደህንነቷ አሳስባ አይሆንም። ጆ እያወቅ ህገወጥ ስራዎች እንደምትሰራ አውቃለሁ። ከጤናዋ ጋር ምን ያገናኘዋል ብዬ። ጤንነቷ እንዲህ ከቀጠለ እንዴት ክስ ለመሰረትባት ይችላል? ገባኝ። ክስ ለመመስረት የሚያስችል ሁኔታ ላይ እንኳን አይደለችም። ይኸውልህ ወይኒ ቤት ባትገባ እንኳን ክስ መመስረቱ አይቀርም። እና እሱን አይደል የምትፈልገው? ምኑ ነው ግራ የገባህ? መጀመሪያም እኮ ሰማያት ቤት ነህ ወይ ያልኩህ ለዚህ ነው። አጠገብ ሆነህ እንዳታዋራኝ። ገባኝ። የእህቱን ወንጀል ለሰማያት እንዴት እንደምትነግረው ግራ ገብቶ ነው አይደል? ግራ መጋባት ብቻ አይደለም፣ እንዴት ይሄን ጉዳይ ይቀበላል የሚለውም አሳስቦኝ። እና እንዴት ይቻላል? እሱን ላማክርህ እኮ ነው የደወልኩት። መስማቱ የማይቀር ከሆነ በጊዜ መንገሩ የተሻለ ነው። ጆ ቀለል አድርገህ ስላወራኸው ቀላል ጉዳይ ነው ማለት አይደለም። እና ምን እናድርግ ነው የምትለው? ደግሞ ከሱ ይልቅ ዋናዋ ተጎጂ እንኳን እድል ሰምታ አይደል? እድልም ብትሆን ብርነሽ የምታውቀውን ያህል አታውቅም ማለት በቃ በጣም ትጎዳለች ብዬ ስለፈራው አልነገርኳትም ሙሉ ታሪክ። በቅርበት የምታውቃት ሴት ሰይጣን መሆኗ እንዴት ብዬ ልንገራት? ታዲያ ምን ያህል ነው የምታውቀው? ያው ሳባ ላይ ጥርጣሬ እንዳለ እና ሳምራዊት ሁለቱም አስተማሚዎቿ እውነቱን ሲያውቁ ብቻዋን ትቀራለች እያልከኝ ነው? ለነገሩ ማረሚያ ቤት ሕክምና እንዲያገኙ ይደረጋል አይደል? የታካሚዋ ነገር አሳስቦ ነው ወይንስ እየቀለድክብኝ ነው? ሁኔታው የተወሳሰበ መሆኑ ገርሞኝ ነው እንጂ አንተ ቀልድ ነው ያዝከው። ላማክርህ ስደውል እንኳን ትቀልድብኛለህ። በልቻው ካሊቦ፣ ከስንት አይነት ሰው ጋር ስትሰራዩ አልክማ በወንድምህ ላይ እንደዚህ አትናለድ። ያለውበት ሁኔታ አልገባህም። እና ምን እናድርግ? ምንድን ነው ያሰብከው? ሳምራዊት እኮ የሰማያትን እህት የገደለች የእድልን ህይወት ያበላሸች ሴት ነች። እንዴት ነው የሚነገረው? እውነትም ከባድ ነው። ያጎቷን ልጅ ማስገደሏን ገና አሁን መስማቴ ነው። እኔም ዛሬ ነው ያረጋገጥኩት። የሰማያት እህት ገዳይ ሳምሪ፣ ባቢና ሳባ መሆናቸው። ሁለቱ ላይ ክስ መስርታል? አዎ። ዛሬውኑ ከሀገር መውጣት አለብኝ። እንዴት እንደምታደርግ አላውቅም። ብቻ ሁሉን ነገር አመቻችልኝ። ግዴታ ዛሬ ከዚህ ሀገር መውጣት አለብኝ። ካሌብ ሰይጣን ምን አባቱ ሲል ነው ቀይ ማስረጃ ያገኝ እንዴ? ሳባ እንዴ? ሳባ ሳባ ስልኩን አንሺው። ሳባ ስልኩን አንሺው፣ ቶሎ አንሺው። ስልኩን አንሺው።
ሄሎ ሄሎ ሄሎ። አቤት። ይኸውልሽ ሳባ ትልቅ ችግር ውስጥ ነን። ባቢ ከዚህ ጉዳይ እኮ ከወጣሁ ቆየሁ። ምንም ይፈጠር ምን አይመለከተኝም። ደህና ዋል። ይኸውልሽ ሳባ ስልኩን እንዳዘጊው። ባቢ ምን አድርጊ ነው የምትለኝ? በቃ እኔ ከልጄ ጋር አዲስ ህይወት ጀምሬያለሁ። ይኸውልሽ አንቺ ስለፈለግሽ ወይም ስላልፈለግሽ አይደለም፣ የኋላ ታሪክሽ ነው ዋጋ እያስከፈለሽ ያለው። ይሄ ደግሞ ማለት ነው? ክስ ተመስርቶብናል። ክስ? አዎ ሁላችንም አልቆልናል። እንዴት? በገንዘባቸው የሚተማመኑ አሰሪዎቻችን ይህንን በገንዘብ ማለፍ ከብዷቸው ነው? አየሽ አሁንም አሰሪዎቻችንን ያልሽው ወደድሽም ጠላሽም የኋላ ታሪክሽ ታሪክ ነው፣ መቼም አይለቅሽም። ባቢ መቀባጠሩን ተውና እንደለመድከው ጉዳዩን ጨርሰው። በቃ እኔን ተወኝ። አሁን በገንዘብ ጉዳዩን መጨረስ አልችልም እኮ። ለምን? ይኸውልሽ አንደኛ ጉዳዩን የያዘው ካሌብ ነው። እሱ ከሆነማ ጥሩ ነው። ከእሱ ጋር ስምምነት አለን። የምን ስምምነት? እሱን ተው ብቻ፣ ለራስ ተጨነቅ። እኔን ግን ተወኝ። ከካሌብ ጋር ምን እንዳለሽ አላውቅም፣ ግን ከሱ እንኳን ቢቀርልን አሰሪዎቻችን አይለቁሽም። ይኸው እስካሁን ምን ሆንኩ? ሳባ የኔ ያለሽው ምን ነው? ላለቆች ያለውበትን ልትነግራቸው ነው? ሳባ አትቀልች። በስልክ የምንግባባል መሰለኝ። በቃ ያለሽበትን ንገረኝና መጥቼ ላውራሽ። ባቢ ቆይ ምን አድርጊ ነው የምትለኝ? ተገናኝተን እናውራ። የነሽ? እሺ በቃ አድራሻውን ልክልሃለሁ። እሺ እመጣለሁ። እዚህ ነው የምንኖረው? ልጄ ከትምህርት ቤት ሳይመጣ የምትነግረኝ ንገረኝና ሂድ። ግን እንኳን አትይኝም እንዴ? ባቢ አሁን ሌላውን ወሬ ተውና ንገረኝ። እሺ ይኸውልሽ ምን የተከተለ ሰው አለ እንዴ? እንደማይሆን ተስፋ አደርጋለሁ። ቆይ አለቆቻችን እስከ ዛሬ ሳይፈልጉኝ አሁን ላይ ጉዳት ላይ ያደርሱብኝ እንደሚፈልጉ እንዴት አሰብ? ስራውን በገዛ ፍቃድሽ እንደተወሻው አትርሺ። አዎ ግን እነሱ ላይ የሚደርስባቸው ጉዳት የለም። ሳባ አትቀልጅ። አዎ ይኖራል፣ ግን እስካሁን ሊፈልጉኝ አልሞከሩም። ቆይ አሁን ለምን ብለው? አሁን ተከሰናል እያልኩሽ እኮ ነው። እሱን ነገርኩ። ካሌብን አናግረዋለሁ። የሚሳካልሽ ግን አይመስለኝም። እወጣዋለሁ። ቆይ በምን ተስማምታችሁ ነው እድልን ስለለቀቅሻት? አዎ ያው ማድረግ ነበረብኝ። የእድል ጉዳይ ምንም ቅር አላለኝም፣ ግን ደግሞ ከሱ ስለ እድል ብቻ አይደለም እና በሰማያት እህት ጉዳይ። እንዴት ማለት? ካሌብ ይህን ጉዳይ ደርሶበታል? ይሄ ማለት እኮ ሰማያትም ያውቃል። የሰማያትን እንጃ፣ ካሌብ ግን ከማወቅም አልፎ ከሱናል እያልኩሽ እኮ ነው። እና ሰማያት የእህቱ ገዳይ ሳምሪ መሆኗን አወቀ እያልከኝ ነው? እንደዛ ነገር። ከመታሰሯ በፊት ቀድሞ እሱ ይገላታል። እና አስክሬኗን ነው የሚገለው ማለት? ሳምሬት በሞትና በህይወት መካከል ናት። ምንድን ነው የምታወራው? የተፈጠረውን ለምን አትነግረኝም? በቃ ያልጋ ቁራኛ ሆናለች እኮ። በምን ምክንያት? በቃ ለሌላ ድርጅት እንደምሰራ ደረሰችበት። በዛ ምክንያት ደግሞ ልገለኝ ወይ ደግሞ ልታሳሰረኝ አስባ ነበር። ባቢ አንተ ነህ እንደዛ ያደረከው?
ምንድን ነው? ምን ተፈጠረ? ስሜን ጠራች። በእውነት ምን አለች? ፊቴን እያየች ወንድ ያለች አስታወሰች። ሌላስ ምን አለች? ያስታወሰችው ነገር አለ? ሌላ ወንድ ነው ያለችው። ባቢ ምን ማድረግህ ነው? እንዴት ሳምሪን? አማራጭ አልነበረኝ። ምንም ቢሆን እሱ አብረን ሰርተናል ብላ ካልተመለሰች እኔስ ምን አገባኝ? ለማንኛውም አሁን ፍቅር ሳይመጣ ሂድ። ሳብዬ ጥዬሽ አልሄድም። ይሄ ደግሞ ምን ማለት ነው? ክስ ከተመሰረተብኝ ቅጣቴን እቀበላለሁ እንጂ ሌላ ምን አማራጭ አለ? አማራጭም አለሽ። ምን በብር መጨረስ ነው? እንደማይሆን ነገርክኝ አይደል? እሱማ እኔም ለሌላ ድርጅት እንደምሰራ ደርሰውብኛል። አንቺ ደግሞ ጥለሻችሁ ሄደሻል። ስለዚህ በምንም ምክንያት አይከላከሉልንም። ታዲያ ሌላ አማራጭ ያልከው ምንድን ነው? ከዚህ ሀገር መውጣት። ወዴት? ወዴት የሚሆን? እሺ ግን ከተከሰስን ከዚህ ሀገር መውጣት የምንችል ይመስላል? ቆይ ካሌብስ ይሄ ይጠፋል? እግድ ያወጣብናል እኮ። እሱማ እና በሌላ መንገድም ቢሆን እንወጣለን። ልጅ ይዤ እንዴት እንደዛ ሄዳለሁ? ልጅሽን አትይዥም? አልገባኝም። ልጅሽን ለጊዜው አትወስጂም፣ ግን ነገሮቹን ደግሞ ካመቻችን በኋላ ቀስ ብለሽ ትወስጂዋለሽ። ባቢ እየቀለድክ ነው? ከልቤ ነው። ግን ደግሞ እስከዛ ዘመድ ምናምን ዘመድ እንደሌለን ታውቃለህ። ካልሆነ ሰማያት ጋርም ቢሆን ማለቴ እሱም እኮ አባቱ ነው። ባቢ በጭራሽ አይሆንም። ልጄን ትቼ አልሄድም። መልሰሽ ትወስጂዋለሽ እኮ። ስታስበው ሰማያት እህቱ እንደገደልንበት እያወቀ ልጁን እሺ ብሎ የሚቀበል ይመስላል? በልጁ እንኳን መቼም አይጨክን። አሁን ቢቀበለኝ እንኳን መልሶ አይሰጠኝም። ቃል እንደገባሁልሽ በዚህ ሁኔታ ካጠገብሽ ብሆን ደስ ይለኝ ነበር፣ ግን የእነዛ ሴቶች አምላክ ይፍረድብሽ ለማለት እንኳን ውስጤን ያቅተዋል። ለቅጣትም ቢሆን መዳን አለብሽ። ደህና ሁኚ። በሉ ሰላም ነው። ትንሽ ቆይታ ትሄድም ታዲያ? አይ ሊድ ያንተን ስም ብቻ እየጠራች ስለሆነ ትንሽ ቆይታ ብትሄድ አሪፍ ነው። እሺ ግን የመዳን ተስፋ አላት? እንግዲህ ከእግዚአብሔር ጋር ተስፋ እናደርጋለን። ታዝነኛለች ብዬ አልጠበኩም ነበር። ብቻ የሰራች ስራ ቅጣቷ መዳን አለበት። ስለምን ቅጣት ነው የምታወራው? ሊድ በቃ ቆይ ወዴት ነው? ስለምን ቅጣት ነው የምታወራው እንዴ? ቆይ እሷስ ምንስ ብታጠፋ የእሷ መጎዳት ያስደስታል እንዴ? አስደስቶኛል አላልኩም። ቆይ ግን አንተ እሷን የምትወዳት ጤነኛ ስትሆንና ምቹ ሁኔታ ላይ ስትሆን ብቻ ነው እንዴ? ሳምሪ ለጥቅም ብቻ የቀረብኳት አታስመስለው። ታዲያውን ምን እያደረክ ነው? የምታውቀው ነገር ያለ አይመስለኝም። እድል አስረጅው። እኔ ስለምን? እውነት ህይወትሽን ስላመሳቀለችው ልጅ አታውቂም? ስለምን ነው የምታወራው? ወንዴ ሂድ በቃ። ቆይ ነገሩ ምንድን ነው? ለምን ማትነግሩኝ? አንቺ ቆይ ሳምሪ ምንድን ነው ያደረገችሽ? አይ ምንም አይደለም፣ ዝም ብሎ እኮ ጥርጣሬ ነው እኮ። የምን ጥርጣሬ? ካሌብ ሳባና ባቢን አንድ ላይ አይቷቸው ስለነበር ነው። ሳባና ባቢ? በእኔ እገታ ላይ እኮ ሳባና ባቢ አንድ ላይ እየሰሩ ከሆነ ብሎ ጠርጥሮ ነበረ ካሌብ። እና ፍቅር የጠፋ ጊዜ ነው፣ ግን ያው ለልጇ ብላ መሰለኝ ያገኘችው። እና እስካሁን እንዴት አልነገራችሁኝም? ጥርጣሬ? ግን ግምት ብቻ አይደለም። ቆይ ከካሌብ ጋር አላወራችሁም? ወይም ከብርነሽ ጋር?
ሰዎች እየቀለዳችሁ ነው እንዴ? ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ሁለተኛው ቤት በሰላም መጣ ምናምን አይባል። ካሌብ የምሰማው ነገር ምንድን ነው? ምኑ ሁለተኛ ቤት ምናምን ስላልኩኝ ነው? ምን ነው ደበረ እንዴ? ሳምሪ ከእድል መታገት ጋር ምንድን ነው የሚያገናኛል? ሳቢ ግድልሽ በቃ እንዴ ባቢ፣ እኔ ልጄን ትቼው የትም አልሄድም። ልጄን ትቼው ከመሄድ እዚሁ እስር ቤት ሆኜ ባሳደገው እመርጣለሁ። ላትታሰሪ እኮ ትችያለሽ። ጥሩ ነው። ያ ማለት እኮ ሊገሉሽ ይችላሉ፣ በህይወት ላቆይ ትችያለሽ እያልኩሽ። ለምንድን ነው የምታሟርትብኝ? አለቆቻችን አንቺ ታስረሽ ምስጢራቸውን ከምታውጭባቸው አንቺን ቢገሉ ይመርጣሉ። አታስፈራራኝ፣ በላውን ሂድ። ተይ ግድ የለሽም። ዛሬ እንኳን ስሚ። ነገርኩ ባቢ፣ አልሄድም። ለሁለታችንም ሁሉ ነገር አልቋል እያሉ ነው። ለመጨረሻ ጊዜ ልጠይቅሽ። የመጨረሻ ውሳኔ ነው፣ አልሄድም። ተይ ሳቢ። መልካም መንገድ። በሽ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ባቢ ሳቢ፣ ሀሳብሽን ቀይርሽ? አይደለም ግን አለው ስለ ሁሉም ነገር በአንተ ልክ እንደዚህ የተረዳኝ ሰው የለም። ሄሎ፣ እየመጣሁ ነው። በቃ እየጨረስኩ ነው። ፖሊሶች የት? እዚህ? እሺ፣ ቶሎ ጣለው። በቃ እሺ። ማን ነው ከውጭ ያለው? ክፈቱ! አትሰሙም እንዴ? ክፈቱ እኮ እያልኳችሁ ነው። እስኪ ፖሊሶቹ እስኪመጡ ትንሽ ተረጋጋ። ማን ነው በሩን የዘጋው? ኮኪ አሰሚም? ክፈች እኮ እያልኩሽ ነው። ኮኪ እስቲ ለመገንጠል ሞክር። በሽጉጥ ብትሞክረው ነው። እንደዛ ከሆነ ደግሞ ተያይዘን እንሞታለን። ሰራርቼ እንደጨረስኩ ፍቅር እየመጣ
የአባቤ ፍርድ ቢቀጠሩ እንዴት ሆነ? እሱ ተገቢውን ቅጣት ያገኛል። ዓለም ዛሬ ነው ዓለም ዛሬ ነው እኔ የምልሽ ኮኪ ግን ደህና ነች? አዎ ደህና ነች። አሁን ሆስፒታል ሄጄ ነው የመጣሁት። እኔማ ባቢ እንደተኮሰባት ሰማ በጣም ነበር የተናደድኩት። ምን ታደርገዋለህ? እንዴት ነው በደንብ የሚሻላት መስሎ? አዎ ደህና ናት። በጣም ለውጥ አላት። ፍቅር ግን ሲያሳዝን እናቱ ስትሞት ማየት ያሳዝናል። ያው ምንም ቢሆን ከአባቱ ጋር ነው። ሲቀጥል ደግሞ እድልም እናቱ ባያት በደንብ እንደምትላቀቀው እርግጠኛ ነኝ። እንዴ መጣኝ? የት? እዚህ ነኝ። እመጣለሁ። መቼም ወንድም ማገኝ ልታወሪ ነው? ጆ እየመጣ ነው። ቶሎ ተመለሽ። ደግሞ እንዳይቆጣኝ። መጣ። አይ እንዴት ነሽ? አላ አፍቃሽ ነበር። ቶሎ መመለስ አለብኝ። ስልክ ላናግርኝ ነው የመጣሁት። እንዴ ብትቆይ ምን ችግር አለ? ጆን እያወቀው ለካ አንድ ወንድም ነው የሚቆጣጠርሽ። ገባኝ። በልቻው